ትሁት እንግዲህ ተንቀልቅላ ታይ አንቺ ልጅ ታይ በደንብ ያዥ ቢላት አባዬ እንግዲህ ልጄ ማውጣት ፈልጋለሁ ከልጄ ጋር ጥሩ ጊዜ ማሳለፍ ፈልጋለሁ ብላ ያዙኝ ልቀቁኝ ብላ እንግዲህ አባዬ እንደዛ ሲለምናት ልጅቷን ይዛ ወጥታ ለአቶ ገዙ አስረከበች ማለት ነው። እንግዲህ አሁን ያዙኝ ልቀቁኝ እያለ ትገኛለች። አቶ ገዙም ከዚህ በኋላ እንግዲህ አለሜን ካላመጣሽ በስተቀር ልጅሽን ፍጹም አታገኝም ማለት አሁን ግራ ተጋብታለች። እንግዲህ በሚያሳዝን ሁኔታ እውነት ለመናገር በጣም ነው የገረመችኝ። አናዳኛለች። ዝም ብላ መነፋረቅ ብቻ ሆነ ስራዋ። የራሷ ጉዳይ። የእውነት አናዳኛለች። ምክንያቱም አባዬ ብሏታል። አንቺ ልጅሽ እንደ ብዙ አውሬዎች አሉት። ይሄ ሰውዬ አድኖ ልጅሽን ይወስድብሻል። ተይ እንደዚህ አታድርጊ ቢላትም እሷ ግን ልትሰማው አልቻለችም። በስተ መጨረሻም እንግዲህ ይኸው አስረክባው ቁጭ አለች። ምንም ማድረግ አይቻልም። ጉድ እኮ ነው እናንተ። አሁን እንግዲህ አቶ ገዙ የአለሜን ቤት ታሳየኛለሽ፣ ከዛ ልጅሽን እሰጥሻለሁ አላት። አለሜም ለናቲ እንግዲህ ተገናኝተዋል። ሁሉንም ነገር ለናቲ ነገረችው፣ አንድም ሳታስቀር። ከዚህ በኋላ እማዬ ቤቲ ምን አደርጋሻለች? ምን ያላደረገችኝ ነገር አለ ልጄ? ምን ያላደረገችኝ ነገር አለ? ባዶ ቤት ስትሰድበኝ፣ መጸዳጃ ቤት እንዳልሄድ ስትከለክለኝ፣ ስታንቋሽሸኝ፣ የተበላሸ ምግብ ለዛውም እሱንም አሰጠኝም፣ ወይኔ እገላታለሁ ብሎ እንግዲህ ሲነሳ፣ አው በነገራችን ላይ ቤቲም ህይወቷ ከባድ ነው ያለችበት። በዛ ላይ ከቤተሰቦቿ አሁንም ቤተሰቦቿን እየዋሸች ነው የምትኖረው ነው። እህቷ እንግዲህ እንዳያቸዋት መራመድ አማትችል ናት። እናም ለምንድን ነው የምትዋሺው? እኔ ከአንቺ ጋር መሆን ነው የምፈልገው፣ እባክሽን እህቴ። እናቴም ሁሌ አንቺን እየናፈቀች ታለቅሳለች። ቆይ ለምንድን ነው ማታያት? እናቴን አያታለሁ ፈጣሪ ሲፈቅድ አሁን አይደለም እያለች። ቆይ ምንድን ነው ችግርሽ? እሺ እኔን ውሰጂኝና ከአንቺ ጋር ውድ እህቴ ጋር ደስታሽን ነው የምፈልገው። የኔ ውድ እህት እኔ አንቺን መውሰድ አልችልም፣ ያለሁበት በጣም አስከፊ ነገር ነው፣ ድርጅታችን አይፈቅድም ምናምን ብላ ዋችሻል። አቶ ገዙም ደግሞ እንግዲህ ምንም ብር የለውም አሁን ላይ። ብር ያስገባውልሽን ብር ወደ እኔ መልሽው አላት። እንደውም አንተ ጋር ያለውን ብር የታረከው ምናምን ብለው ስለሚጠይቁ ወደ እኔ ብታሳልፈው ይሻልሃል አለችው። ከዚህ በኋላ ቤቲ 10 ሳንቲም አሰጠውም። ቤቲ ራሱ ገዙ ወንጀለኛ እንደሆነ በስነ ስርዓት ታውቃለች። ሲቀጥል ደግሞ አለሜ ገዙ ታስሮ በነበረበት ሰዓት እንግዲህ ትልቅ ወንጀል ሰርቶ በዛ ሰዓት ገንዘብ ከፍላ አስፈታችሁ። እናም አንድ ወንጀለኛን ሰው እንዴት ገንዘብ ከፍላ አስፈታች? እሷስ ጥሩ የሚያጫውታት፣ አንተ እኮ ወንጀለኛ ነህ። ስለዚህ ወንጀለኛን ሰው ደግሞ ገንዘብ ከፍሎ ማስወጣት ለምን ሲባል አለች። ታዲያ ይሄ እኮ ከአንቺ በፊት ያለ ነው። ምን አስቀናሽ? ምን ያስቀናኛል? ነገሩን እየነገርኩ ነው እንጂ በዚህ ይቀናል እንዴ? የሚቀናበትና የማይቀናበት እንደይታወቅ እንጂ። ለማንኛውም የውላቶ ገዙ ማንም ሰው እዚች ምድር ላይ ጻድቅ ሰው የለም እና አለሜም ሆነች እኔ ማንም ሰው ጥሩ የለም። በነገራችን ላይ አንቺን እኮ ክፉ ሆናብሽ አታውቅም። እንደውም አንቺ ነሽ እንጂ በተቃራኒው። አንተስ እንዴ? እኔ አንድ ድርጅት ላይ ስቆም እሷ 3 ድርጅት ደረሰች። ለዛም ነው ቅናት ነው እንደዚህ ያደረገኝ አለ። በፈጣሪ ስም አሁን እንግዲህ ለዳን ሄጄ ገላቸዋለሁ፣ እበቀላቸዋለሁ። እማዬ ለትንሽ ጊዜ ከሀገር ማውጣት አለብኝ ሲላት፣ በፍጹም ከዚህ በኋላ አንተን አግኝቼማ የትም አልሄድም፣ እሞታታለሁኝ እንጂ አለች። እማዬ እባክሽ ያደረጉብሽን ነገር ሁሉ እበቀላቸዋለሁ። እናትዬ እባክህ አብረን ሆነን እንታገላለን። የትሁት አባትም ደውሎ እንግዲህ ልጄን ማርዬን ወስደሽብኝ እንዴት ነው ደህና የምሆነው? አሁን ለማንኛውም ትኬት ቆርጫለሁ፣ ነገ አዲስ አበባ ገባለሁ። ልጄን ትሰጭኛለሽ? አይ ምትይ ከሆነ የወሰደውን ሰውዬ ታሳየኛለሽ አለ። አባዬም ደግሞ ቢሮ ድረስ ሄዶ እንግዲህ እንደዚህ ደጅ አጸናለሁ እንደ ለካ ገዙ እኮ ጎበዝ ነኝ፣ አሸነፍኩ አይደለ? ሁሌ ተሸናፊ ነኝ አትበል፣ አንድ ቀን መሸነፍ አይቀርም። አሁን ግን የትሁትን ልጅ ካደረክበት እንድታመጣ ፈልጋለሁ አለው አባዬ። በጥርጣሬ ሰውን መውቀስ አይከብድም። ከአንተ ሌላ ማንም እንደዚህ ሊያደርግ አይችልም። በጸባይ ትመልሳለህ ወይስ? ባልመልስ ምን ልታደርግ ነው? ካልመለስክማ ህግ የሚባል አለ። ፖሊስ አደርገዋ እማላደርገው መስሎ ነው። ነገሩን በጸባይ እንፍታው ብዬ ነው እንጂ በጸብ ከሆነ እመነኛቶ ገዙ እኔ ከበደ አይደለሁም፣ ዋጋህን አሳይሃለሁ አለውና አባዬ ዝቶበት ሄደ። ናቲሻም እየተቀለሰለሰ አባቱ ጋር ሄደና ናቲዬ የኔ ልጅ ለምንድን ነው ቤት የማትመጣው?
አለምና ናቲ እንደተገናኙ አያውቅም። አሁን ትሁትን እንግዲህ ልጅሽን እገላታለሁ ከማድረግ ደግሞ ወደ ኋላ አልልም፣ አለም ያለችበትን ካልተናገርሽ እሺ እናገራለሁ አለች። እንግዲህ አሁን አላት ጉድ ነው። አሁን እንግዲህ ምን እንደምታደርገው ትወስዳቸዋለች ቀጥታ እዛ ቤት። እርግጠኛ ነኝ አሁን ያሉበትን ቦታ ሳይሆን የለቀቁትን ቤት ነው የምታሳያቸው ትሁት። እና ትሁት ለምን አናደደችሽ አትሉኝም? አባዬ ናቲና አለም ባለፈው ክፍል ናቲና አለም ሊገናኙ በነበረበት ሰዓት በቃ እናትና ልጅ እናንተ ተገናኙ፣ ደስታችሁን አጣጥሙ፣ እኔም ከልጄ ጋር ደስታዬን ማጣጣም እፈልጋለሁ ለብቻችን አለች። ትሁት ምን ሆነሻል? ጀርባሽ በሙሉ እኮ ጠላት ነው። ምን ሆነሽ ነው ለብቻሽችን ልጅ ይዘሽ የምትወጪው? ወይኔ አብሬሽ ልሂድ። ኧረ አባዬ አንተ እዚሁ አብራቸውን፣ እኔ ከልጄ ጋር ጥሩ ጊዜ ማሳለፍ ስለፈለግኩ ነው። ልጇን ጎትታ እንግዲህ እንዳህየ ጎትታ ደረጃ ላይ ወረደች። በጨለማው ልጅቷን ይዛ ስትሄድ መጡ፣ አፍንጫዋን እፍና አደረጉ። እሷን ጥለዋ ልጅ አንጠልጥለው ሄዱ። ለዛም ከአቶ ገዙ ደወሉለትና ልጅቷን ይዘናታል። ጎበዝ አንበሶች፣ ታንኪዩ ታንኪዩ፣ አሁን ልዩ ሽልማት አላችሁ እናንተ ብራቮ አለና አቶ ገዙ እንግዲህ በጾሙ ቢራውን ይገለብጣል። ሆዱ ለራሱ ጋና ክሏል፣ በዛው ላይ ቢራ ይጠጣል። ጉድ እኮ ነው እናንተ ወይ ጉዴ። ለማንኛውም አቶ ገዙ እንግዲህ ያው በፖሊስ መያዙ የማይቀር ነው። ያደረጋቸው ነገሮች በህግ የሚያስጠይቁት ነገር ነው። አንድ ህፃን ልጅ እንደዚህ መንገላታት የለባትም። ሲቀጥል ደግሞ ልጅቱ እራሷ ሆነች እንኩ ብለ የሰጠቻቸው ነፈዝ ነገር ሆነች። ትሁት ለምን እንደሆነ አላውቅም። ለማንኛውም ናቲና እናቱ ስለተገናኙ ደስ ብሎናል። አባዬ እንግዲህ በጣም አዝኗል። ትሁት እንዳትከፋ ስለፈለገ ነው እንጂ ትሁት ላይ በጣም አዝኖባታል አባዬ። ምክንያቱም እንደዛ ለምኗት ሄዳ አስረክባ መጣች ልጅቷን። አሁን ደግሞ የማናለ ልትል ነው። ያዙ ይልቀቁኝ፣ ወይኔ ልጄን አባዬ ልጄን ወሰደብኝ ሰውየው። ምን ብዬሽ ነበረ ትሁት? ከዚህ በኋላ እንግዲህ ይሄ ሰውዬ መፋለም ይኖርብኛል። አባዬ አንተ እዚህ ነገር ውስጥ አትግባ፣ እኛ ራስን እንበቀል። ገብቻለሁ እኮ አሁንም አንዴ ገብቼበታለሁ። ለዛውም በጣም ለምኘው ነበር እዚህ ነገር ውስጥ እንዳልገባ። ነገሩ ሰውየው ልመና የሚገባው ሰው ስላልሆነ ከዚህ በኋላ ለማደርገው ለእያንዳንዱ ነገር ዋጋ አስከፍላለሁ። ለማንኛውም እናንተ ደስታችሁን አጣጥሙ አለ። እናቴና እናቱ እንግዲህ ደስታቸውን እያጣጣሙ ይገኛሉ። እሷ ደግሞ በዚህ ሰዓት ስለ ትሁትና ስላንተ ትላለች የደላት እጭ። ወይዘሮ አለም ደግሞ በየርሽበት እንደዛ አትሁኝ እንጂ። ለማንኛውም እንግዲህ ናቲ አሁን አይደለም እማዬ ነገሮች ይስተካከሉ፣ አሁን ባለውበት ኮንዲሽን ትሁት እንደዚህ ልጇ ሆነ ስለ እንደዚህ አይነት ነገር ማውራቱ ጥሩ አይደለም ማለት። እሺ እማዬ እሺ ተባባሉ ማለት ነው። እንግዲህ እናትና ልጅ ስለተገናኙ እውነት ለመናገር ደስ ብሎኛል። ትሁትም እንግዲህ መነፋረቅ ነው ስራዋ። አይድሌ አባዬ እንደ አባዬ ግን ጀግና ሰው አለ። የእውነቴን እኮ ነው የምላችሁ። አባዬ እኮ ጀግና ነው፣ በቃ ምንም የማይፈራ ማለት ነው። እናም እንግዲህ እያንዳንዱን ነገር እጋፈጣለሁ። እኔ እንደዚሁ በቀላሉ ሰዎችን የምተው ሰው አይደለሁም። በጸባይ እለምናለሁ፣ እምቢ ካሉ እንግዲህ እስከ ጥግ ድረስ እንሄዳለን። እሱ የያዘውን መሳሪያ ነው የሚሻለው። በዛ ከሆነ አሁን እንግዲህ ሌላኛው የዓለም ጦርነት ተተካ። የትሁት አባትም እንግዲህ በጣም ነው የተቆጣች በስልክ ውስጥ። ሄሎ አባ ትሁት እንዴት ነሽ? አረ ድምፁ ሲያምር እናቴ። ለማንኛውም ትኬት ቆርጫለሁ አባዬ። ቆይ ላስረዳ። ምንም የምታስረጅኝ ነገር የለም። ማርዬን የምታሳይኝ ከሆነ ታሳይኛለሽ። አይ የምትይ ከሆነ ግን የወሰደውን ሰውዬ ትነግረኝና ከእሱ ጋር ይሆናል ጨዋታዬ አላት። ከዛ በኋላ እውነት? አዎ እውነቴን ነው። ከዛም ትሁት እንግዲህ ወይኔ ጉዴ ፈላ። አባቴ ቀላል ሰው እንዳይመስላችሁ፣ በጣም ኃይለኛ ነው አባቴ። ስለዚህ እባካችሁ ደም ከመቃባታቸው በፊት የሆነ ነገር ማድረግ አለብን። አሁን ያለን አማራጭ አንድና አንድ ህግ ነው። አይ አባዬ ህግማ እኔ ማስረጃ አስገብቼ ፖሊሱ ቢደወልለት እኮ ስልክማ አያነሳም። ሰውየው ምን እንዳደረገው አይታወቅም። የኔ ልጅ ሁሉም አንድ አይደለም። ስም ብለሽ ስሚኝ ብቻ አንቺ ትሁት። እኔ ማውቃቸው ብዙዎች አሉ ለሀቃቸው የሚሰሩ። ስለዚህ እነሱ ጋር ሄዳለሁ አለ አባዬ። አቶ ገዙ እንግዲህ ጥፍንግ ተደርገው ይታሰርና ምክንያቱም እስከ ዛሬ ያደረጋቸውን እያንዳንድ ነገር ከአለም ሌላ ራሱ የሰራው ወንጀል አለ። እሱ ሌላ ወንጀል ሰርቷል። ያ መረጃ ደግሞ ቤቲ እጅ ላይ አለ ማለት ነው። አሁን እንግዲህ ቤቲ በጸባይ ቢይዟት ጥሩ ነበር፣ ግን እሷ የራሷ የሆነ የጎደለባት ነገር አለ ሳስበው።
ገንዘብና በቀል ብቻ ነው ፈልገው ብላለች በአሁኑ ሰዓት። እናም ስለዚህ አቶ ገዙ ቤቲን ራሱ እያመናት አይደለም፣ እየፈራት ነው። ትከዳኛለች፣ ትሄዳለች የሚለው ነገር እያስፈራው ነው። ምን ገንዘብ እንደውም አንተ ጋር ያለውንም ገንዘብ ለእኔ ብታስገባልኝ ደስ ይለኛል አለ። እንግዲህ አቶ ገዙ አቶ ቤቲ አሀ ጠርጥረኸኝ ባልሆነ አይ ዝም ብዬ ነው። ታዲያ ለምንድን ነው ገንዘቡን ወደ እኔ አሳልፊልኝ ስልሽ እምቢ ያልሽኝ? ምክንያቱም ስላልፈለግኩ ነው። እንዴ ቆይ ሲጀመር አንተ ገንዘቡ ወደ እኔ አስተላልፊ ለምንድን ነው ያልከኝ? አታምነኝም እንዴ? ማመን አለ ማመን ሳይሆን ገንዘቡን ለስራ ፈልጌው ነው። አይ እንደውም አንተ ጋር ያለውን ገንዘብ ወደ እኔ ብታሳልፈው ጥሩ ነው። ለማንኛውም አስብበት ብላ ጥላው ሄደች። እንግዲህ እሱ እንግዲህ ፈርቷታል። ቤቲ ራሷን ችላ ልትበቀለው የተነሳች ሴት ናት። ሰውየው በቀል ያስፈልገዋል። እያንዳንዱን ነገር ያደረገው ግፍ እንግዲህ ቀን ቆጥሮ ያው ዋጋውን መስጠቱ የማይቀር ስለሆነ ቤቲም እንግዲህ ተዘጋጅታለች ማለት ነው። ግን ቤቲ አሁን አለች ስላት የለችም፣ ዛሬ ጥሩ ነች ስላት በኋላ ደግሞ ትቀየራለች። የቤቲ ነገር በጣም ግራ እያጋባኝ ነው። ምን እንደሆነች እንኳን አላውቅም፣ ችግሯን እንዴትም እንደመረዳትም አላውቅም እያለች ትሁት ግድ የለሽም እሷም ያባዬ ተጠቂ ሳትሆን አትቀርም። ታዝንላታለህ እንዴ ማለት በቃ የሆነ ነገር እንደጎደለባት ታስታውቃለች እኮ ትሁት። አላውቅም አላት። ከዛ በኋላ አይ ጥሩ ነች ስላት መጥፎ ትሆናለች። አለሚ ላይ የደረገችውን ነገር አንዱን እንኳን ብትሰማ አለሚ ላይ ምን አድርጋለች? እሱን ከእናት ብትሰማ አይሻልም አለች። እንግዲህ እንዳልሰማ ሰው ሆኖ ነበረ እየጠየቃት። ከዛም በኋላ እንግዲህ ነገሮች እየሄዱ ይቀጥላሉ ማለት ነው። አላቅም ማለት ትሁት ብቻ አናዳኛለች። ግን ደግሞ ናቲና እናቱ ስለተገናኙ በጣም ደስ ብሎኛል ዛሬ እውነት ለመናገር ማለት ነው። ሰላም ድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለሁ ደህና ነኝ። እንግዲህ ትሁት በገዛ እጇ ልጇን አስረክባ መጣች ማለት ነው። ልጇን እንግዲህ ስትንቀረፈፍ ሄዳ ልጇን ሰጠች። ከዛ በኋላ ያዙ ይልቀቁኝ፣ ልጄን ተወሰድኩኝ፣ ልጄን ተነጠቅኩኝ እያለች እንግዲህ ያዙ ይልቀሙኝ አለች። አይ እንኩ ብሎ ሰጥቶ የመለቅሶ ነው። አባዬ እንግዲህ በሰውኛ ለምኗት ነበረ። እሷ ግን እንትን አልቻለችም።